ሩታዬ ልዕልቷ አብርሽን ይቅርታ አድርግልኝ፣ ልጃችንን አብረን በፍቅር እናሳድግ፣ ለልጃችን ስንል ይቅርታ ተባብለን ህይወትን እንደ አዲስ እንጀምር ትለናለች። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። በተለይ ላይክ አድርጉኝ እባካችሁ። ለእናንተ ምንም አይጎዳችሁም፣ ለእኔ ግን ያ ላይክ ይጠቅመኛል ማለት ነው ፋሚሊዎቼ። እና እንግዲህ ከትንሽ ደቂቃ በፊት አብርሽ ቤት ቪዲዮ ተለቋል፣ አይታችኋል። ሩታ አብርሽን ይቅርታ ለመጠየቅ ወስና አስባበት አቅላ መጥታ አብርሽን ይቅርታ ጠይቀዋለች። ቪዲዮ ላይ እንዳየነው ያ ይቅርታ መጠየቋ ግን በጣም ትልቅ ሰው እንደሆነች ነው የሚያሳየው። በነገራችን ላይ ይቅርታ መጠየቅ ትልቅነት ነው። በነገራችን ላይ ይቅርታ መጠየቋ በቃ በጣም አዋቂ የልጇ አዋቂ እንደሆነች ነው የሚያሳየው ማለት ነው። ለልጇ ስትል ሁሌ የምናገረው ነገር ነው። ልብ ብላችሁ ከሰማችሁ ማለት ነው ተመልካቾች፣ እኔ ሁሌ የምናገረው ነገር ነው። እነሱ አብረው ቀጠሉ ማልቀጠሉ ህይወታቸው ይቀጥላል። ግን ለልጃቸው ሲሉ ይቅርታ ተባብለው አብረው መኖር አለባቸው ብዬ ሁሌ የምናገረው ነገር ነው ማለት ነው። ዛሬም ሩታዬ ያንን ያለችው ለልጄ ስል በቃ ለልጃችን ስንል የአባትም የእናትም ፍቅር ስለሚያስፈልገው ለልጃችን ስንል ይቅርታ አድርግልኝ። በቃ እስከዛሬ ባጠፋሁበት ነገር ሁሉ ሩታ አጥፍታብኛለች፣ ሩታ እንዲያርጋብኛለች ብለክ ባሰብከው ነገር ሁሉ ይቅርታ አድርግልኝ ብለዋለች አብርሽን። በሚያሳዝን ሁኔታ ግን አብርሽ ይቅርታዋን አልተቀበለም። የሰው ልጅ እንግዲህ እሱ እያለ ያለው ይቅርታው ለምንድን ነው የእሱ ጥያቄ፣ አብርሽ ጥያቄ። ይቅርታው አሁን ላደረጋቸው ለሁን እንዲህ ለሆንኩት ነገር ተጠያቂ ናችሁ እናንተ፣ በዛ ዙሪያ ነው ወይ ይቅርታ የምትጠይቁኝ እያላቸው ነው ያለው። በነገራችን ላይ የሰው ልጅ ያላረገው ነገር በግድ አርገሃል ብላችሁ መክሰስ አትችሉም ማለት ነው። እና አብርሽ አሁን በግድ አምናችሁ ይቅርታ ብትጠይቁም እኔ ይቅርታ አረግላችኋለሁ ችግር የለውም እያለ ነው ያለው። እንዴት እንደዚህ እንደሚያስብ አብርሽ አላቅም። የሩታ ይቅርታ ግን አሁን ብዙ ሰዎች ከሌላ ጋር ልታያይዙ ትችላላችሁ ማለት ነው። ግን የሩታ ይቅርታ የጠየቀችው ለልጇና ለልጇ ብላ ብቻ ነው። አንድ እናት የምታደርገው ነገር ነው ያረገችው። ገብቷቸዋል። አንድ እናት የምታደርገው ነገር ነው ይሄ። በቃ ለልጇ ስትል ለልጇ ህይወት የነገ የልጇ ህይወት ስለሚያሳስባት አብርሻውን ለልጄ አላንስም በዚህ ምድር እስካለው ድረስ እኔ ጋም እያለ አንቺ ጋም እያለ ያድጋል። ከዛስ እስኪ እንዴት ነው አንተ ጋር እያለ ሩታ ጋር እያለ የሚያድገው? እስኪ ንገረኝ አብርሽ፣ የቱ ጋር አንተ ከሄርሜላ ጋር ህይወት ቀጥለህ ልጅህ በእንጀራ እናት እጅ ነው የሚያድገው? አንተ ጋር ሆኖ የሚቀመጠው? ወይስ ሩታ ሌላ ሰው አግብታ በእንጀራ አባት እጅ ላይ ሆኖ ነው ጥሩ ህይወት የሚኖረው? እስኪ አስብ አንተ። ስለ ለልጅ አላንስም አትበል አብርሽ እዚህ ጋር ማለት ነው። ይሄ ትልቅ ስህተት ነው ቤተሰብ ማለት ነው። ይሄ ትልቅ ስህተት ነው። በቃ የእነሱ ህይወት ይቀጥላል፣ ገና ልጅ ናቸው። ግን ለልጁ ህይወት ግን እስካለን ድረስ ችግር የለውም አትበሉ። ትልቅ ችግር አለው። ትልቅ ለልዑሌ የእናንተ መለያየት በጣም ትልቅ ችግር አለው። ምክንያቱም የሁለታችሁ ህይወት ይቀጥላል። ልጁ ግን በዚህም የእንጀራ አባት ጋር ይሰቃያል። እዛ ጋም ቢሄድ የእንጀራ እናት ናት። በእንጀራ እናት የተወለዱ ልጆች አሉ፣ በእንጀራ አባት የተወለዱ ልጆች አሉ። ምን ነው የኔ አባትና የኔ እናት እንደዚህ አንድ ላይ በሆኑ እንደነዚህ ልጆች እናትና አባት ይላል። ጭንቅላቱ ላይ ጥያቄ ይፈጥርበታል። ገባህ አብርሽ? ሩታ አሁን ይቅርታ መጠየቅ የፈለገችው ለዚህና ለዚህ ብቻ ነው። ሁላችሁም ልትረዷት ይገባል። በተለይ የልጅ እናት የሆናችሁ ማለት ነው። የልጅ እናት የሆናችሁ ልትረዷት ይገባል። ለዚህ ስትል ነው ይቅርታ የጠየቀችው፣ የነገ የልጇን ህይወት ስላሳሰባት። አብርሽ በሚያሳዝን ሁኔታ እንዳያችሁት ይቅርታዋን አልተቀበለም። በግድ ያላረግሽው ነገር ካላመንሽ በስተቀር እኔ ይቅርታሽን ልቀበል አልችልም፣ ውስጤ ላይ ጥያቄ የፈጠረብኝ ነገሮች አሉ። እንዴ እንደዛ ከሆነ እኮ እኔም ላላምንህ እችላለሁ አለችው።
ሩታ ሰምታችኋል። እኔም ላላምንህ እችላለሁ። አሁንም እኔ ለልጄ ስል ነው እንጂ እኔም ላላምንህ እችላለሁ። ምክንያቱም እንደዛ እርጉዝ ሆኜ ጥለኸኝ እንደሄድክ ነገም ጥለኸኝ እንደማትሄድ በምንም ላምንህ አልችልም። በምንም ላምንህ አልችልም። ነገም እርጉዝ ሆኜ ጥለኸኝ ትሄዳለህ አትሄድም የሚለው እኔም ውስጤ ላይ እምነት ላይኖር ይችላል፣ ግን ለልጄ ስል ነው ይሄ ማደርገው ብለዋለች። ይሄ ሁሉ ለዚህ ሁሉ ተጠያቂ ሁሌ የሚለው ነገር ነው። ዛሬ ሩታ ሁሉም ነገር የተናገረችው ማለት ነው። ለዚህ ሁሉ ተጠያቂ ሄርሜላ ናት ብላለች። ለዚህ ሁሉ ለዚህ ህይወት የምስቅልቅሉ መውጣቱ ሁሉ ተጠያቂው ሄርሜላ ናት። እኔ ሁሌ ብለው ነገር ነው። ለዚህ ትዳር መበጥበጥ፣ ለዚህ ትዳር እንደዚህ የመሆን ምክንያቱ ሄርሜላ ናት እላለሁ። ሁሌም የምለው ነገር ነው። ነግራለች። አብርሽ ደግሞ ሁሌም ዛሬን የምናገረው ነገር ነው። ሁሌ የምናገረው ነገር ነው የተናገረችው ሩታ። በጣም ብዙ ነገር አሳልፋችሁን የመጣችሁት ችግር መከራ በቤተሰብ ዙሪያ ስንትና እኛ እኮ ቪዲዮ የያዘው ነገር ነው። ይሄ ነገር የምናቀው ነገር ነው። ስንት ውጣ ውረድ አልፋችሁ፣ ስንት ደስ የሚል ጊዜያቶች አሳልፋችሁ፣ ስንት መከራ አሳልፋችሁ ነው እዚህ ጋር የመጣችሁት። ዛሬ እየነገረችህ ነበር ሩታ ሁሉንም ነገር ማለት ነው። ይሄንን ውጣ ውረድ አሳልፎ የመጣ ሰው፣ ያንን ሁሉ ችግር አሳልፎ የመጣ ሰው ዛሬ የሆነ ክፍተት ሲፈጠር ሰው በመሃላቸው በመግባቱ ነው እንጂ ለዚህ ሁሉ አይደርሱም ነበረ። ሄርሜላ መሃላቸው ባትገባ ኖሮ ለዚህ ሁሉ አይደርሱም ነበር። አዎ ተጣልተዋል። አዎ ማንኛውም ሰው ይጣላል ትዳር ላይ፣ ግን መታረቃቸው አይቀርም ነበር። ክፍተቱ ይሄን አክል ርቆ አይሄድም ነበር። ይሄ ሁሉ የሄርሜላ ተጠያቂነት የሚያደርጋት ነገር ነው ማለት ነው። ቤተሰብ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ግን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው።